ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የገንዘብ ሚኒስቴር የዲጂታል ይዘት ፈጣሪዎችን ወደ ፌዴራል የግብር ስርዓት ሊያስገባ ነው። የገንዘብ ሚኒስቴር ባለሙያዎች የዲጂታል ይዘት ፈጣሪዎችን ወደ ፌዴራል የግብር ስርዓት እንዲገቡ የሚያስችል ረቂቅ ሕግን ለመጀመሪያ ጊዜ እያዘጋጁ ሲሆን በዚህም በአመት ከ50 ሺህ ብር በላይ የሚያገኙ ይዘት ፈጣሪዎች ላይ የገቢ ግብር እንዲጣል የሚያደርግ ቢሆንም የገቢው መጠን ላይ ለውጦች ሊኖሩ እንደሚችሉ ተጠቁሟል። ረቂቅ ሕጉ በሚኒስትሮች ምክር ቤት ከጸደቀ የዲጂታል ይዘት ፈጣሪዎች የግብር ከፋይ መለያ ቁጥር ተሰጥቷቸው በየ3 ወሩ ግብር እንዲከፍሉ የሚደረግ ሲሆን ይዘት ፈጣሪዎችን ከፍለው የሚያሰሩ የንግድ ተቋማትም ከክፍያና ሌሎችም ጋር የተያዙ መረጃዎችን እንዲያቀርቡ የሚያስገድድ ነው። ረቂቁ የግብር ጉዳይ የሚመለከታቸው ባለድርሻ አካላት ከዓለም አቀፍ የዲጂታል መድረኮችና ከዲጂታል አገልግሎት አቅራቢዎች ጋር በመተባበር የዲጂታል ይዘት ፈጣሪዎችን እንደሚከታተሉ ይገልጻል። በኢትዮጵያ ነዋሪ የሆኑና ዓመታዊ ገቢያቸው በሚኒስቴር መስሪያ ቤቱ በሚወጣው መመሪያ ከሚወሰነው ገደብ በላይ ለሆኑ የዲጂታል ይዘት ፈጣሪዎች ክፍያ የሚያመቻች ማንኛውም የበይነ መረብ መተግበሪያ ተጠቃሚዎች የሚያገኙትን ጠቅላላ ገቢ መጠን ለግብር ሰብሳቢው ባለስልጣን ሪፖርት ማድረግ አለባቸው ሲልም ያትታል። በረቂቁ መሰረት ከስፖንሰሮች ጋር የሚደረጉ ስምምነቶችን ለሚመለከተው የግብር ባለስልጣን የማቅረብ ግዴታ እንዳለባቸውና በአይነት የሚሰጡ ጥቅማ ጥቅሞች የሚያወጡት የገንዘብ ዋጋም ተገምግሞ ግብር እንዲጣልባቸው እንደሚደረግ ያስረዳል። የገንዘብ ሚኒስቴር ባለስልጣናት በሚቀጥለው ሳምንት በረቂቁ ላይ በሚደረገው ውይይት ላይ ተወካዮቻቸውን እንዲሳተፉ የሚጋብዝ ደብዳቤ ለክልል የፋይናንስ ቢሮዎች መላካቸውም ታውቋል። ነዳጅ ለመጫን ጅቡቲ ላይ እስከ 2000 የሚሆን ቦቴ ወረፋ የሚጠበቅ መሆኑ ተገለጸ። የነዳጅና ኢነርጂ ባለስልጣን አዲስ የነዳጅ ገበያ ድርሻ አሰራር ይፋ ሲያደርግ ኩባንያዎች በሚወጣላቸው መርሃ ግብር ብቻ ጅቡቲ እንዲሄዱ ይደረጋል። የነዳጅና ኢነርጂ ባለስልጣን በየጊዜው የሚያጋጥመውን የነዳጅ አቅርቦትና ስርጭት ለመፍታት በሁሉም የነዳጅ አቅርቦት ሰንሰለት ያለውን አሰራር በመፈተሽ በእያንዳንዱ ተዋናይ ያለውን ህገወጥነት አይነትና መገለጫ የእያንዳንዳቸውን ሚናና መነሻ ምክንያት እንዲሁም የመፍትሄ ሀሳቦችን በጥናት መለየቱን አስታውቋል። ከንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ እንደሚያሳየው በጥናቱ መሰረት ለነዳጅ ግብይት ህገወጥነት ምቹ ሁኔታ የፈጠረው በስራ ላይ ያለው የተዛባ የኩባንያዎች የገበያ ድርሻ አሰራር መሆኑ ተረጋግጧል የተባለ ሲሆን በነባረው አሰራር ኩባንያዎች በቀን ከጅቡቲ የሚጭኑት የነዳጅ መጠን ድርሻ በጥቅል የተሰጠ ሆኖ ለእያንዳንዱ ማደያና አካባቢ የማሰራጨት ኃላፊነትም ሙሉ በሙሉ ለኩባንያዎቹ የተሰጠበት ነበር። በዚህ አሰራር ኩባንያዎች አብዛኛውን ነዳጅ የሚጭኑት ለራሳቸው ማደያ ቅድሚያ በመስጠትና በመቀጠል በኪራይ አገልግሎት ለሚሰጡና ከባለማደያዎች ጋር ባላቸው ቀረቤታ የተመሰረተ በሆነ መልኩ በርካታ ባለማደያዎች ገንዘብ ከፍለው ለብዙ ወራት ነዳጅ የማይጫንላቸው መሆኑ ነዳጅ ለመጫን ጅቡቲ ላይ እስከ 2000 የሚሆን ቦቴ ወረፋ የሚጠብቅ በመሆኑ ወረፋም ለማቀዳደም የተለያዩ መደለያዎች የሚከፈሉ መሆኑን ተረጋግጧል። በተጨማሪም ለኩባንያዎች የተሰጠው ድርሻ በጥቅል በመሆኑ ለቁልፍ የመንግስትና የግል የልማት ስራዎች የተፈቀደ የቀጥታ ነዳጅ ተጠቃሚ ፕሮጀክቶች የተፈቀደውን ነዳጅ ወደሚፈልጉት ማደያዎች በመጫን ለፕሮጀክቶች ባለማቅረብ የስራ መጓተት መፍጠራቸው ነዳጅ በሚፈለግበት አካባቢ ፍትሃዊ የሆነ ስርጭት አለመኖሩና በአጠቃላይ የነዳጅ ስርጭትን ለመቆጣጠር አስቸጋሪ በመሆኑ በየጊዜው ቅሬታ እንዲፈጠር አድርጓል ተብሏል። አሁን አዲስ የገበያ ድርሻ ተዘጋጅቷል የተባለ ሲሆን በዚህም አዲስ አበባን ጨምሮ በሁሉም አካባቢ ያሉ ትልልቅና የክልል ማዕከል የሆኑ ከተሞችና ሀገራዊ የልማት እንቅስቃሴ ያለባቸውን አካባቢዎች ትኩረት ያደረገ በመረጃ ላይ በመመስረት የነዳጅ አቅርቦት እንዲኖር ታሳቢ ተደርጓል። የኩባንያዎች ድርሻም ባላቸው የነዳጅ ማደያ አቅም ማለትም የማደያ ቁጥር ብዛት 40%፣ የነዳጅ ታንከር የመያዝ አቅም ልክ 20% እና የነዳጅ መቅጃ ማሽን ቁጥር 40% ታሳቢ በማድረግ ተደልድሏል ሲል አስታውቋል። በአዲሱ አሰራር ለቀጥታ ተጠቃሚ የልማት ፕሮጀክቶች ድርሻ ለማደያዎች ከሚቀርበው ለብቻ በተፈቀደው መጠን ልክ በቀጥታ እንዲቀርብ ተለይቷል የተባለ ሲሆን ኩባንያዎች በሚደርሳቸው መጠን መሰረት የአንድ ወር የጭነት መርሃ ግብር እንዲያዘጋጁና የኢትዮጵያ ነዳጅ አቅራቢ ድርጅትም በኩባንያዎች መርሃ ግብር መሰረት ወደ ጅቡቲ የሚገቡት ቦቴዎችና ክፍያ የሚፈጽሙ ባለማደያዎች በሚወጣላቸው ፕሮግራም ብቻ እንዲሆን ተደርጓል። በውሳኔው ላይ ተደጋጋሚ ውይይት ከኩባንያዎች ጋር ተደርጎ ስምምነት ላይ መደረሱና ጥር 26 ቀን 2018 ዓ.ም አዳማ ከተማ በተካሄደ ሀገራዊ የነዳጅ ግብይት ተዋናዮች ኮንፈረንስ በሀገሪቱ ያሉ ሁሉም የማደያ ባለቤቶች፣ ኩባንያዎች፣ የክልል
የንግድ ቢሮ ኃላፊዎች በተገኙበት ወደ ስራ እንዲገባ ተወስኗል። በአዲሱ የነዳጅ ገበያ ድርሻ ሀገር ከፍተኛ የውጭ ምንዛሬ በመመደብ የምታስገባውን ነዳጅ ለሀገራዊ ኢኮኖሚ ግንባታ አስፈላጊ በሆነበት አካባቢ ሁሉ ተደራሽ እንዲሆንና የነበረውን የአቅርቦት ስርጭት ችግር ለመቅረፍ ያስችላል ተብሏል። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። የተባበሩት መንግስታት ድርጅት የኢትዮጵያ የውጭ ንግድ ስርዓት በታሪፍና ኮታ ነፃ ዕድል ላይ ያመዘነ መሆኑን ገለጸ። የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ እየተባለ የሚጠራው ተቋም የኢትዮጵያ የውጭ ንግድ ከፍተኛ በሆነ መንገድ ሀገሮች በሚሰጡት የታሪፍና ኮታ ነፃ ዕድል ላይ የተመሰረተ መሆኑን ገልጿል። ድርጅቱ ከ3 ቀናት በፊት ያወጣው ሪፖርት እንደ አውሮፓውያኑ አቆጣጠር የ2025 የሀገሮችን የውጭ ንግድ ቁመናን የተመለከተ ሲሆን በሪፖርቱ አብዛኛዎቹ ኢትዮጵያ የውጭ ገበያ መዳረሻዎች በሀገሮች መልካም ፍቃድ ላይ የተመሰረተና ሁለት ሀገሮች በንግድ ህግ ላይ ያልፈጠሩት በመሆኑ አካሄዱ ለድንገተኛ ለውጦች የመጋለጥ እድልን ያሰፋዋል ብሏል። ሪፖርቱ እንደሚያሳየው ኢትዮጵያ በሁለቱም ወገን ድርድርን መሰረት ካደረገ የገበያ ስርዓት ውጪ ከታሪፍና ኮታ ነፃ በሆነ መንገድ ለአውሮፓ ህብረት 19.9 በመቶ፣ ለቻይና 7.4 በመቶ፣ ህንድ 2.4 በመቶ እንዲሁም ሌሎች ያደጉ ሀገሮች ደግሞ 6.3 በመቶን እንደሚይዝ ያብራራል። ኢትዮጵያ ከሳራ በታች ካሉ ሀገሮች ጋር በሁለትዮሽ ስምምነት ለሁለቱም ሀገሮች በሚጠቅም ከቀረጥና ከኮታ ነፃ በሆነ መንገድ ለመገበያየት የሚያስችል ስምምነትን መፈጸም ያስፈልጋታል ይላል። በአርባ ምንጭ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል የሚያስተምሩ አንድ መምህር ስማቸው ሳይጠቀስ በሰጡት አስተያየት ከቀረጥና ከኮታ ነፃ የሚደረጉ የንግድ ሂደቶች ምንም እንኳን ለጊዜው የሚጠቅሙ ቢመስሉ በአንድ ወቅት ከሀገሮቹ ጋር አለመግባባቶች ቢፈጠሩ የተመረተ ምርትን የት ልጣለው የሚል አዳጋች ሁኔታ ሊፈጠር ይችላል ይላሉ። የሀገሮች ባለስልጣናት በቅድመ ሁኔታ የሚሰጡት እድል ለጊዜው ጠቃሚ ቢሆንም ከኋላቸው ባዘሉት መስፈርት እስከ ወዲያኛው ያን ሀገር ተማምኖ መቆየት የማይቻል በመሆኑ የገበያ መዳረሻን ማስፋት አስፈላጊ ስለመሆኑ ተናግረዋል። የምጣኔ ሀብት ባለሙያው አክለው እየተለዋወጠ ካለው የጂኦፖለቲካ ቁመና ጋር የሚፈጠሩ የዲፕሎማሲና የፖለቲካ ግፊቶችን ለመቋቋም ተወዳዳሪ በቂና አማራጭ የምርት መዳረሻን ማበጀት ለነገ የማይባል የቤት ስራ ነው ብለዋል። ኢትዮጵያ ወደ መካከለኛ ገቢ ያላቸው ሀገሮች እየተሸጋገረች ነው የሚለው ሪፖርቱ ሀገሪቱ የተሰባጠረ ገበያን ከአሁኑ ካላዘጋጀች ነገ ያን ከኮታና ቀረጥ ነፃ ንግድ በድንገት የምታጣበት እድል ሰፊ መሆኑን ያመለክታል። ከየትኛውም ሀገር ጋር የሚደረጉ ከኮታና ቀረጥ ነፃ የንግድ ልውውጦች የሽግግር ጊዜ እንደሚያስፈልግና አምራች ተቋማት ዓለም አቀፍ የሰብአዊና የሰራተኞች መብትን አክብረው እንዲሰሩ ማስቻልም እንደሚያስፈልግ ይገልጻል። ኢትዮጵያ አፍሪካ ግሮዝ እና ኦፖርቹኒቲ አክት አጎዋ በተሰኘው የአሜሪካ መንግስት ነፃ የንግድ እድል ከሰብአዊ መብቶች አያያዝ ጋር በተገናኘ እንደ አውሮፓውያኑ አቆጣጠር 2022 የኮታና የቀረጥ ነፃ እድልን ስታጣ 1000 ሰራተኞች ከሐዋሳ ኢንዱስትሪ ፓርክ መቀነሳቸውን፣ የኢንዱስትሪ ፓርኮች የውጭ ሀገር ሽያጭ በ23 በመቶ እንዲወርድ መደረጉንና 18 የውጭ ሀገሮች ኩባንያዎች ከሀገር ለቀው መውጣታቸውንም ያስረዳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ዘመኑ የፍጥነት ነው። የዘመኑን ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅቶሎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ
በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቶን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። በፍጥነት ደርሰው ወዲያው ሸምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ ኪውአር ኮድ ስካነር ከፍተው በኢቲ ኪውአር ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ ኪውአር በኢቲ ስዊች የቀረበ